ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዜናዎቻችን የክብር አጋር ነው። እንደምናመሻችሁ ተመልካቾች፣ ወደ ሰዓቱ የስፖርት ዜናዎች አልፋለሁ። በ3000 ሜትር መሰናክል የሚስተዋለውን የቴክኒክ ክፍተት በመቅረፍ በዓለም አቀፍ ውድድሮች ተፎካካሪ አትሌቶችን ማፍራት ይገባል ተባለ። በ54ኛው የኢትዮጵያ አትሌቲክስ ሻምፒዮናም አትሌት ሳሙኤል ፍሬው ዛሬ በተደረገ በ3000 ሜትር መሰናክል አሸናፊ ሆኗል። አዲስ የሸዋስ ተጨማሪ አለው። በኢትዮጵያ ስፖርት አካዳሚ በመካሄድ ላይ ባለው 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በርካታ ውድድሮች ፍጻሜያቸውን አግኝተዋል። የማጣሪያ ውድድሮችም በመከናወን ላይ ይገኛሉ። የ100 ሜትር ሴቶች፣ የ110 ሜትር እንዲሁም የ3000 ሜትር ወንዶች መሰናክል ፍጻሜያቸውን ካገኙ ውድድሮች መካከል ናቸው። በ110 ሜትር ወንዶች መሰናክል ጌታነት ታደሰ ከሸገር ሲቲ በቀዳሚነት አጠናቋል። በ100 ሜትር ሴቶች መሰናክል የኢትዮጵያ ንግድ ባንክ አትሌቶች ከ1 እስከ 3 ያለውን ደረጃ ይዘዋል። እመቤት ተከተል አንደኛ በመሆን የወርቅ ሜዳሊያ ተሸላሚ ሆናለች። ጠንካራ ፍክክር በተደረገበት የ3000 ሜትር መሰናክል ወንዶች የሲዳማ ቡናው አትሌት ሳሙኤል ፍሬው ቀዳሚ ሆኗል። አትሌቱ በቅርቡ በተካሄዱ የዣሚንና ሻንጋይ ዳይመንድ ሊግ ውድድሮች አሸናፊ እንደነበር ይታወቃል። ሜልኬሳ ፈቃዱ ከኢትዮ ኤሌክትሪክና ደመላሽ ግርማ ከሸገር ሲቲ ሁለተኛና ሶስተኛ ደረጃን ይዘው ውድድራቸውን አጠናቀዋል። 12 አትሌቶች በተካፈሉበት የ3000 ሜትር መሰናክል ጠንካራ ፍክክር ቢደረግበትም ቴክኒካል ክፍተቶች እንደነበሩበት ነው የታየው። እንግዲህ ቴክኒካሊ የታዩ ክፍተቶች ነበሩ። እንደ ስፖርት ወይም ደግሞ እንደ ባለሙያ ስናይ በተለይ የወተር ጃምፕ አካባቢ ላይ የታዩ ክፍተቶች ነበሩ። እነዚህ ወደፊት ስራ የሚፈልጉ ናቸው። ምክንያቱም መሰናክል ላይ የፈለገ ኢንዱራንስ ስትሬንግዝ ብቻ ኖሮ ልታሸንፍ የማትችልባቸው አግባቦች አሉ። ቴክኒካል ነገሮች ዋጋ ያስከፍላሉና እነዚህ በተለይ ከመሰናክል ጋር ያሉ የቴክኒክ ስራዎች ላይ ክፍተቶች የታዩበት ነውና ይሄ ወደፊት ተደፍኖ ወይም ተስተካክሎ በቀጣይ ለሚመጡ ትልልቅ ውድድሮች ከፍተኛ የሆነ እንትኖችን ማምጣት ያስፈልጋል ብዬ አስባለሁ። ባለፉት ዓመታት በተለያዩ የሀገር ውስጥ ውድድሮች በርካታ አትሌቶች በ3000 ሜትር መሰናክል ሲሳተፉ ቢታይም ዓለም አቀፍ ውድድሮች ላይ የመካፈል እድልን ሲያገኙ አይታይም። ይህ ከምን የመጣ ነው ስንል የጠየቅናቸው ባለሙያው አንደኛው እንግዲህ ከቪዛ ጋር ተያይዞ ያሉ ጉዳዮች አንድ ተግዳሮት ናቸው ብዬ አስባለሁ። ስለዚህ እነዚህ ልጆችን ከማውጣትና በተለይም ደግሞ ዓለም አቀፍ ሰዓት አስመዝግበው ትልልቅ መድረኮች ላይ እንድናያቸው የሚመለከታቸው አካላቶች በተለይ ከቪዛ ጋር የተያያዙ ጉዳዮችን መስራት አለባቸው ብዬ አስባለሁ። ትልልቅ የሚባሉ ውድድሮች ላይ እድል ሊሰጣቸው ይገባልና በዛ ዙሪያ ላይ የሚሰሩ አካላቶች እነዚህ ልጆችን ማውጣት ያስፈልጋል። አሁን ሞር ትኩረቶች ወዴት እየሆኑ ነው? ወደ አስፋልት ላይ ውድድር፣ ወደ ረጃጅም ርቀቶች ነውና ይሄ በተለይ ቴክኒካል ኢቨንቶች አካባቢ ላይ ያሉ ጉዳዮችን በተቻለ መጠን የሚመለከታቸው አካላቶች ተባብረው ሰርተው እነዚህ አዳዲስ የወጡ ልጆችን ዓለም አቀፍ ውድድር ላይ እንዲመጡ ማድረግ ያስፈልጋል ማለት ነው። በ3000 ሜትር መሰናክል የሚታዩ ክፍተቶች ተሟልተው ትኩረት ተሰጥቶ ከተሰራበት ውጤት ማምጣት እንደሚቻል ነው አሰልጣኙ የተናገሩት። ከ3000 መሰናክል ጋር ተያይዞ በጣም የሚያስቆጩ ውጤቶችን በዓለም መድረክ ላይ ያየንበት ሂደት አለ። ከዛም ባለፈ ደግሞ በጣም ትልልቅ ታሪኮችንም የሰራንበት አጋጣሚ አለ። ከዚህ በፊት እንደምታውቀው የኬንያውያን የባህል ስፖርት ነው ይባል የነበረውን በስራ መንጠቅ እንደተቻለና ትልልቅ ሀገሮችም ኢትዮጵያን በዚህ በመሰናክሉ ኢቨንት ላይ በውጤት ደረጃ የሚጠብቁበት ሂደት ላይ መድረስ ተችሏል። ይሄ የስራ ውጤት ነው። ይሄን ስራ ግን አጠናክሮ መቀጠል ያስፈልጋል። ልጆቻችን ጠንካራዎች ናቸው። በዓለም ደረጃ ተፎካካሪ የሚሆኑ ጥሩ ውጤት ማምጣት የሚችሉ በርካታ ልጆች እንዳሉን ማየት ይቻላል። በደንብ እንደ ሀገር ውጤት የሚመጣበት ስፖርት እስከሆነ ድረስ የሚመለከታቸው አካላቶች አሁንም ድጋፍ አድርገው ስራው በደንብ መሰራት አለበት። ይሄ ከተሰራ ለምንድን ነው ከዓለም ቁጥር 1 መሆን የማንችለው? ምክንያቱም አቅሙ እንዳለን አሳይተናል። አሰልጣኙ ጨምረው እንዳሉት እንደ ሀገር በ3000 ሜትር መሰናክል ለታየው ውጤት የኢትዮጵያ ስፖርት አካዳሚ የአንበሳውን ድርሻ ይወስዳል ብለዋል። በቅርቡ በተከናወነው የፓሪስ ኦሎምፒክ ላይ የወንዶች የመሰናክል ቲሙን ሙሉ ለሙሉ የሸፈኑት ከአካዳሚ የወጡ ሰልጣኞች ናቸውና አካዳሚው በመሰናክል ስፖርት ዙሪያ ላይ እየሰራ ያለው ትልቅ ስራ እንደ ሀገርም እንደ ዓለምም ትልቅ እውቅና የሚሰጠውም እየተሰጠ ያለው ነገር ስለሆነ ከአካዳሚው የሚወጡ ሰልጣኞች አሁን ላይም ራሱ ካየናቸው 12 ሰልጣኞች አብዛኛውን ቁጥር የሚይዙት ከአካዳሚ የወጡ ሰልጣኞች ናቸው። ከ1300 በላይ አትሌቶች እየተካፈሉበት ባለው የኢትዮጵያ ሻምፒዮና በሴቶች ስሉዝ ላይ ፓች ኦመድ ከኢትዮጵያ ንግድ ባንክ ስታሸንፍ፣ በዲስከስ ውርወራ ወንዶች ቴዎድሮስ ቦጋለ ከመቻል የወርቅ ሜዳሊያ አሸናፊ ሆኗል።
በኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት ዛሬ በተደረጉ ጨዋታዎች ሐዋሳ ከተማ ሲያሸንፍ መቻል ከሲዳማ ቡና አቻ ተለያይተዋል። ሐዋሳ ከተማ ድሬዳዋ ከተማን 1-0 በማሸነፍ ከወራጅ ቀጠናው የወጣበትን ውጤት ነው ያስመዘገበው። ታፈሰ ሰለሞን የሐዋሳ ከተማን ብቸኛዋን የማሸነፊያ ግብ አስቆጥሯል። ሐዋሳ ከተማ ዛሬ ማሸነፉን ተከትሎም ነጥቡን 31 በማድረስ 13ኛ ደረጃ ላይ ተቀምጦ ከወራጅ ቀጠናው መውጣት ችሏል። መቻል ከሲዳማ ቡና ያደረጉት ጨዋታ ደግሞ 2 አቻ ተጠናቋል። ፊልሞን ገብረ ጻዲቅና አቤል ነጋሽ ለመቻል፣ መስፍን ታፈሰና በዛብህ መለየው ለሲዳማ ቡና ግቦችን ያስቆጠሩ ተጫዋቾች ናቸው። ነገ ደግሞ ቀን 10 ሰዓት ላይ መሪው ኢትዮጵያ መድን ከባህር ዳር ከተማ የሚያደርጉት ጨዋታ ከወዲሁ ተጠባቂ ሆኗል። የኢትዮጵያ ሴቶች ፕሪሚየር ሊግ የውድድር ዓመቱ የመጨረሻ ጨዋታዎች ከነገ ጀምሮ ይደረጋሉ። ነገ 4 ሰዓት ላይ ልደታ ክፍለ ከተማ ከአርባ ምንጭ ከተማ የመጀመሪያውን ጨዋታ የሚያደርጉ ይሆናል። የመውረድ ስጋት ያለባቸው አዲስ አበባ ከተማ፣ ቂርቆስ ክፍለ ከተማና ባህር ዳር ከተማ ደግሞ ቅዳሜ ግንቦት 2 በተመሳሳይ ሰዓት ረፋድ 4 ሰዓት ላይ ጨዋታቸውን ያደርጋሉ። አዲስ አበባ ከተማ ከሀምበሪቾ፣ ባህር ዳር ከተማ ከመቻልና ቂርቆስ ክፍለ ከተማ ከሲዳማ ቡና ቅዳሜ በተመሳሳይ ሰዓት 4 ሰዓት ላይ ነው ጨዋታቸውን የሚያደርጉት። 10 ሰዓት ላይ ደግሞ ኢትዮ ኤሌክትሪክ ከቦሌ ክፍለ ከተማ ጨዋታቸውን ያደርጋሉ። ኢትዮጵያ ንግድ ባንክ ሻምፒዮን በሆነበት የኢትዮጵያ ሴቶች ፕሪሚየር ሊግ ሀምበሪቾ ቀደም ብሎ ወደ ከፍተኛ ሊጉ መውረዱ የሚታወስ ሲሆን በመጨረሻው ጨዋታ ደግሞ ከ3ቱ ክለቦች አንደኛው መውረዱ ይረጋገጣል። እሁድ መርሃ ግብሩ ሻምፒዮን ኢትዮጵያ ንግድ ባንክ ከአዳማ ከተማ እንዲሁም ሐዋሳ ከተማ ከድሬዳዋ ከተማ በሚያደርጉት ጨዋታ የውድድር ዓመቱ ይጠናቀቃል። ከውጪ ሻምፒዮንስ ሊግ ሻምፒዮን ለሆኑ ክለቦች ይገባል ሲሉ የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ተናገሩ። በዩሮፓ ሊግ ግማሽ ፍጻሜ የመልስ ጨዋታ ዛሬ ምሽት ማንቸስተር ዩናይትድ አትሌቲክ ቢልባውን ሲያስተናግድ፣ ቶትናም ከቦዶ ግሊምት ይጫወታል። ነጻነት ጫን ያለው ተጨማሪ ያለው በአገር ውስጥ ውድድሮች ከቶ የማይጠበቅበትን ውጤት በማስመዝገብ ደካማ የውድድር ዓመትን ለማጠናቀቅ የተቃረበው ክለብ ሳይታሰብ በሌላኛው የአውሮፓ መድረክ አይነኬ ሆኖ በሌላ አንድምታ ቀርበዋል። የላንክሻይሩ ማንቸስተር ዩናይትድ በፕሪሚየር ሊጉ የወራጅነት ስጋት የነበረበት ማንቸስተር ዩናይትድ ጀንበር ልትጠልቅ ስትቃረብ መጥፎ ዓመቱን በዋንጫ አጅቦ ለማጠናቀቅ ተቃርቧል። በአውሮፓ ሊጉ ግማሽ ፍጻሜ ጨዋታ አስቀድሞ ከሜዳ ውጪ አትሌቲክ ቢልባውን በሳንማሜስ 3-0 በመርታት የተመለሰው ዩናይትድ ዛሬ ምሽት 4 ሰዓት በኦልድ ትራፎርድ ውጤቱን አስጠብቆ ለፍጻሜ ለማለፍ የስፔኑን ክለብ ይጋብዛል። በመጀመሪያ ዙር ጨዋታ በዳኒ ቪቪያን 24ኛ ደቂቃ ቀይ ካርድ ምክንያት የበላይነቱን መውሰድ የቻለው የእንግሊዙ ክለብ የመድረኩን ዋንጫ አሳክቶ የአውሮፓ ሻምፒዮንስ ሊግ ተሳትፎን ማግኘት ትልቁ ግቡ ነው። ይህንን ትኩረት በማድረግ ወደ ሜዳ የሚገቡት አሰልጣኝ ሩበን አሞሪም ድሉ የዓመቱን መጥፎ ጎን መቀየር ባይችልም የታለመለትን ለማሳካት ጥቅሙ የጎላ መሆኑን ተናግረዋል። የሳንማሜሱ ክለብ ቢልባኦ በአሰልጣኝ ኤርኔስቶ ቫልቬርዴ እየተመራ በላሊጋው 4ኛ ደረጃ ላይ በመሆን የቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳትፎ ለማግኘት ቢቃረብም በተቻለ አቅም ዓመቱን በዋንጫ ለማጠናቀቅ ከፍተኛ ጥረት ያደርጋል። ከጨዋታው አስቀድመው በተሰጡ አስተያየቶች ሩበን አሞሪም ክለቦች የዩሮፓ ሊግ ስላሸነፉ ሻምፒዮንስ ሊግ መሳተፍ የለባቸውም ላሉት አንጋፋው አሰልጣኝ አርሰን ቬንገር ቀጥተኛ ምላሽ ባይሰጡም ሻምፒዮንስ ሊግ ሻምፒዮን ለሆኑ ክለቦች የተዘጋጀ ነው በማለት ሕጉን ተከትለን እንሄዳለን ሲሉ ተናግረዋል። በምሽቱ ጨዋታም አንድ ግብ ቀድሞ ማስቆጠር ለሁለቱም ቡድኖች ትልቅ ጥቅም እንዳለው የተናገሩት አሰልጣኙም ይህንን ለማድረግ እንጥራለን ብለዋል። አሰልጣኝ ኤርኔስቶ ቫልቬርዴ ይህ እግር ኳስ ነውና በቢልባኦ የተከሰተው ነገር እዚህ ሊከሰት ስለሚችል እስከ መጨረሻው እንፋለማለን ብለዋል። አሌሃንድሮ ጋርናቾ በበኩሉ ከ0-0 እንጀምራለን፣ ዋንጫውን አሳክተን ቀጣይ ዓመት በሌላ መልክ ለመቅረብም እንጥራለን ሲል ሀሳቡን ሰጥቷል። በሁለቱ ቡድኖች ጨዋታ ማቲያስ ዴሊት ከማንቸስተር ስብስብ ውጪ በመሆኑ ቪክተር ሊንድሎፍ ከማጓየር ይጣመራል ተብሎ ይጠበቃል። አማድ ዲያሎ ደግሞ በቋሚነት ጨዋታው ሊጀምር እንደሚችል ተጠቁመዋል። ለአትሌቲክ ቢልባኦ ወንድማማቾቹ ኒኮ ዊሊያምስ እና ኢናኪ ዊሊያምስ አለመኖር መጥፎ ዜና ሆኗል። በተመሳሳይ ምሽት 4 ሰዓት ሌላኛው የእንግሊዙ ክለብ ቶተናም የ3-1 ድሉን አስጠብቆ ዓመቱን በዋንጫ ለማጠናቀቅ ወደ ኖርዌይ በማቅናት ቦዶ ግሊምትን ይገጥማል። እንደ ዩናይትድ ሁሉ መጥፎ የውድድር ዓመትን ያሳለፈው ቶተናም በሜዳው 3-1 በማሸነፍ እድሉን ቢያሰፋም ከቦዶ የሚገጥመው ጠንካራ ፉክክር ጫና ውስጥ ሊከተው ይችላል ተብሎ ይገመታል።
በተለይ የቦዶ መጫወቻ ሜዳ ሰው ሰራሽ መሆኑና የአየር ጠባዩ ከፍተኛ ቅዝቃዜ በመሆኑ ለቶተናም ጫናው እንዲበረታ ያደርገዋል ተብሏል። በአውሮፓ ታላላቅ ክለቦች በዚህ ሜዳና ቀዝቃዛማ አየር በተደጋጋሚ መቸገር ለቦዶ ግሊምት እንደ አንድ ትልቅ ጥቅም ተወስዶለታል። የክለቡ ተጫዋቾች ከጨዋታው አስቀድሞ በሰጡት አስተያየትም ሜዳው ኳስ የሚያፈጥን በመሆኑ ለእነርሱ ትልቅ ጥቅም እንዳለውና ለተቃራኒው ክለብ አስቸጋሪ እንደሚያደርግ ተናግረዋል። አሰልጣኝ አንጄ ፖስተኮግሉ ከመጫወቻ ሜዳ እስከ አየር ንብረቱ አመቺ ያልሆኑ ነገሮች ቢኖሩም ልንወጣው ይገባል ብለዋል። በምሽቱ ጨዋታ የጄምስ ማዲሰን አለመኖር ለቶተናም መጥፎ ዜና ሲሆን ሉካስ ቤርግቫልና ዋናው አምበል ሳን ሆንግሚንም በጨዋታው የማይኖሩ ሌሎች ተጫዋቾች ናቸው። በአውሮፓ ኮንፈረንስ ሊግም ለፍጻሜ ለመብቃት በግማሽ ፍጻሜ መልስ ጨዋታዎች ዛሬ ምሽት ይደረጋሉ። ቼልሲ በሜዳው የስዊድኑን ዮርጎርደንን ይገጥማል። ፊዮሬንቲና በሜዳው ከሪያል ቤቲስ ዛሬ ምሽት የመልስ ጨዋታቸውን የሚያደርጉ ይሆናል። በመጨረሻም ቴንስን እንመልከት። በጣሊያን ኦፕን የቴንስ ውድድር ኢጋ ስዋቴክ ሶስተኛውን ዙር ተቀላቀለች። ፖላንዳዊቷ የዓለም ቁጥር 2 ኢጋ ስዋቴክ ዛሬ ከጣሊያናዊቷ ዊልካርድ ኤልሳቤታ ጋር ተገናኝታ በ52 ደቂቃዎች ውስጥ በቀላሉ 6-0 እና 6-1 አሸንፋ ሶስተኛውን ዙር መቀላቀል ችላለች። ኢጋ ስዋቴክ በቀጣይም በሶስተኛው ዙር ከአሜሪካዊቷ ዳኒኤል ኮሊንስ እና ከሮማኒያዊቷ ኤሊና ጋብሪኤላ አሸናፊ ጋር የምትገናኝ ይሆናል። የ23 ዓመቷ የወቅቱ ሻምፒዮን ኢጋ ስዋቴክ በሮም በ5 ዓመታት ውስጥ ለአራተኛ ጊዜ ለሻምፒዮንነት ትጫወታለች። ተመልካቾች ከኢቲቪ 57 የምሽት የስፖርት ዜናዎቻችን ተጠናቀቁ። ደግነት መኩሪያ ነበርኩ። በሰላም አምሹ።